ሂድ ና ደገፍ በል እሺ ያ በቃ ይቃጠል የታባት ይቃጠል ይበል ያየው ነው ይበል በስመ አብ ምንድነው ምንድነው ይሄን ተመስገን የምንለው አሁን እኔ እስኪ እኔ እንደዛ አይነቀል አርጋውም አታውቅም እንዴ ጋጋሚ ይሄ ቦታ እንግዲህ ለምን እንደሆነ አናውቅም ይሄን ነገር የሚመርጡት ይሄን ስራቸውን ለመስራት እዚህ ቦታ ላይ ነው ምንድነው የተከሰተው እስክንድር አርፏል በመቤቴስ እስክንድር አርፏል እንዴ እውነትሽን ነው ምንድነው የምታወሪው ይኸውልሽ እኛ አንተ እኔ ካላየሁ አላምንም እኔ ካላየሁ አላምንም አባት ስርዓት አለው እኮ ልጅ እስኪ አርፏል ነው እየተባለ ያለው እባክህ ተነገራችሁ አዎ አባት እንግዲህ አሁን እያልኩት እንደነበረው እንግዲህ ድኛለሁ አይዞት ብሎኝ በቀደም ጠይቄው አረፋሉ ሲቆይ አንዴ ሌው አይደለም አንዴ ሌው አቤት ታውት በቃ አቤት ምን ይዘህ መረጋጋት እኮ የሆነ ነገር ተይዞ መረጋጋት አንድ ከእጃችን ምን ይደረግ ታዲያ ከእጃችን አመለጠ ወይኔ ወይስ ለሮባ ደውልልኝ ወንድዬ ምኑን ነው የምንረጋጋው ምንድነው የተናገረው ምንድነው ያለሽ እኮ የተናገረውን ተናገሪ ምንድነው ያለሽ እንዴ ምንድነው ያለሽ ማለት ከሷ አንደበት ሰማት ምንድነው ከሷ አንደበት ማለት ምን እየቀለድሽ ነው እንዴ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምንድነው ምንድነው ሰምራት ምንድነው? እሺ ምንድነው? ምን እያረጋችሁ ነው? እንደዘነቀላችሁ እስኪ ስንት ነገር ስንት ሌላ ሰርፕራይዝ አለ። ምንድነው? እንዴ እኔ እስኪ ምንድነው የምታረገው? ና ወና ሌላ ሰርፕራይዝ አላችሁ። ኑ ጡላ ሳያችሁ እናንተ እኮ በቃ
እግዚአብሔር እንግዲህ ለዚህ አብቅቶናል። እግራችን ተሽሎናል። ተመስገን ፈጣሪ እንደው እውነት ተመስገን ግን ይሄን ተመስገን የምንለው አሁን እኔ እንደዚህ አይነት ቀን አድርገኸውም አታውቅም እንዴ? ይሄንን ነገር ለምን እንዳደረግህ ቁጭ ስንል ተንቀሳቀስበት አንቺ ጋር ጨርሷል። አያችሁ ልጆቼ፣ ጸሎት እኮ ይሰራል ልጆቼ። ተው በጣም ጸሎት እኮ እኔ ተኝቼም እኮ እስክንድርን እንደው እስኪ አይተውኛል እኮ አባታችን ባለፈው መጥተው ጸበል አይተውኛል። ያለውንም ለውጥ ጸሎትም ማድረግ ያለብኝን ነገር ምናምን ነግሬያለሁ። እየመጡ ሲያማክሩ ድንገት እኮ እኛም እኮ ግራ ገባን እኮ ቁጭ ብለን እኮ እያወራን ስለአንተ ቤተሰቦች ተሽሎ ልጆቼ እግዚአብሔር የነገሩትን አይረሳም፣ የነገሩትን ሁሉ አይረሳም። አንቺ ዝም በይ ለምን እንዳደረግነው እስኪ እናማክራቸው ጸሎትን ሰማህልኛ የማታሳፍረው አምላክ አንተ ተመስገን። ምስጋና ይግባው። የለመኑት ሁሉም ባይረሳም ካያችሁ ልጆቼ በመካከላችን ቁጭ አደረገው። ቸር ነው እኮ እናንተ ልጆቼ እመኑ። በሱ ያመነ ምንም አይሆንም። ኮፍዬን አምጪልኝ እዛ ጋር። በስመ አብ። አይ ጉድ። እዚሁ ነው አለ እዚህ ጋር አለ። እንደው ምን ታየህና እንደው ማስክ ማለስኩ ማለት እንግዲህ ይሁን። በዚሁ እንቀጥለው። እንደው ደህና ነህ ልጄ? እንደው ደህና ነህ? አባቴ ደህና ነኝ። እንደው ምን ነው ያተንኮለኛ እንደው ይሆን ያዝለቀቅ እያደረገህ እኛ ደግሞ ጨከነብህ ብለን አይ እግዚአብሔር እያለ ምንም አንሆነ። ዋናው እግዚአብሔርን ያመነ ምንም አይሆንም። ውድ ቤተሰቦቼ፣ ተመልካቾቼ በጣም ነው የማመሰግነው። በእውነት ጭንቀታችሁን በደንብ አይተናል። እያንዳንዱ ሁኔታ የተፈጠረውንም ነገር እየተከታተላችሁ እና ቤልንም ከስር አይዟችሁ በርቱ ከጎናችሁ ነን እያላችሁ ለኔም ጸሎት ስታደርጉ ለነበራችሁ በሙሉ ከልብ አመሰግናለሁ። ዛ ጸበል ቦታ ላይ ብዙ የተፈጠሩ ነገሮች ነበሩ። ከእግዚአብሔር ጋር ሁሉንም እንግዲህ አልፈናቸዋል። ሁሉም አንድ በአንድ ለበጎ ነው እንትን ብሎልናል። ከሁሉ በላይ ከመናፍስት ጋር መታገሉ ከመንፈስ ጋር መታገሉ በጣም አድካሚ ነበር። ሰው ሲሆን በጥፊም በርግጫም ብለህ ትመልሰዋለህ። እውነት ነው ልጄ። መንፈስ ሲሆን ደግሞ በጣም ከባድ ነበር። ጸበል ቦታ ብዙ ነገሮችን ነው ያየነው። አይቻለሁ፣ ተመላልሼ አይቻለሁ እኮ እስክንድር። ለዚህ ደግሞ በቅተህ እንደዚህ በህዝብ መሀል ተቀምጠህ መመስከርህ አንተ ለሰው ሁሉ ለታመመው ሁሉ መድኃኒት ነህ እኮ። መጻጉዕ 38 ዓመት ያልጋ ቁራኛ ሆኖ ተኝቶ በ38 ዓመቱ በለአንተ መዳንን ትወዳለህ እኮ ያለው ጌታ። ይህንን ተኝተህ የነበርክበትን አልጋህን ተሸክመ ወደ ሀገር ግባ ነው ያለው አይደል እንዴ? አልጋውን ተሸክመ ወደ አንተም እኮ መጻጉዕ ሆንኩ እንደ መጻጉዕ ነህ። እውነት ነው። ስለዚህ የታመሙት ሁሉ የሞቱት ሁሉ ይነሳሉ እኮ። እምነት ነው ያዳነህ። አዎ ከሁሉም በላይ ደግሞ የእናንተ ጸሎት፣ በዙሪያ ያላችሁ ሰዎች መልካም ልበቀናነታችሁ እግዚአብሔር ወዶ ፈቅዶ ከዛ ሁሉ ነገር ውስጥ ወተን ከዛ ደግሞ ጸበልም ሄደን መንፈስ ነው ሙሉ ለሙሉ ግሬንም አሳስሮት የነበረው ነገር የመንፈስ እንጂ እንደዚሁ የእንትንም አልነበረም። አሁንም ቢሆን ዝም ብሎ ይሄ የተመታውበት ስሜቶቹ ምናምን ናቸው እንጂ ይኖረዋል። አዎ ግን አሁን እንዴት ነህ? ደህና ነህ? አረጋጥ እኮ አለ እዚህ ኳንተ እኔ ቃላት የለኝም። እኔ ለማውራት ቃላት የለኝም። ይሄንን ነገር ከሷ ጋር ሆነን ያሰብንበትን ምክንያት ምንድነው? እኔና እሷን የተነጋገርነው በእርግጥ
ቪዲዮ ስንሰራ ደግሞ የሚያግዘን የሚያማክረን ሰው ነበርና እሱ ቪዲዮአችሁ ቪው እየቀነሰ ነው፣ እስኪ በሆነ ሚንስ ከፍል እናደርገው የምንችልበት መንገድ ምንድነው ሲል ለምን በቃ እንደዚህ አይነት ፕራንክ ነገሮች አናረጋቸውም? እዚህ ከመጣ ከተማ ከመጣ እዚሁ ነው። አዎ እዚሁ አዲስ አበባ ከመጣን በኋላ ነው ያወራነው። ኖርማሊ ምንድነው ጠላት እስክንድር ሞተ ብሎ ሲጨፍር ይደር ሲጨፍር ይደር እድል እንስጣቸው ብለው ነው ያለ ተንኮለኛ ሰይጣን እድል እንስጣው እስኪ አንድ ቀን እስኪ ጨፍር ብለን አንድ ቀን ጨፍራቸዋል፣ ይወቃቸዋል። እንግዲህ እውነታው ግን እኛ ለቪዲዮ ብለን ወይም ደግሞ ቪው ለማግኘት ብለን ነው እንጂ ይሄን ያደረግነው መጥፎ ነገር ምንም አልተከናወነም። እግዚአብሔር ታላቅ ነው። ምስክርነቱንም ለመስጠት ነው በዚሁ አጋጣሚ ከዛ ሁሉ ነገር ወጥቶ እዚህ ጋር ለመድረሱ ራሱ ለእግዚአብሔር ታላቅ ምስክርነት። ምክንያቱም በዚህ ውስጥ ብዙ የታሰሩ ሰዎች ስላሉ እምነት ምን ያህል ኃይል እንዳለው እስክንድር እንግዲህ በእምነቱ ነው ለዚህ የበቃውና ያንንም በማሰብ ነው። አንደኛም ያው እሱ እንዳለው ነውና በነገራችን ላይ ቤተሰቦች የተወሰነ ቆይታ በኋላ ከስምረት ጋር ትንሽ እኔ ይኖረኛል በግል ማለት ነው። በጣም ጀግና ሴት ናት ማለት በነበሩን ብዙ ውጣ ውረዶች ላይ ከጎናችን ሆና ያው ሰለሞንም እንግዲህ በጣም የቅርባችን ሰው የምንለው ከከተማ ድረስ እስኪ የፈተነው ማለት ነው ከቀለበቱ ጋር ተያይዞ እንዴት እንደከዳን ትዝ ይላችኋል። ግን እቺ ልጅ ነገሮችን እዚህ ብዙ ጊዜ ብዙ ጸበልተኞችን እዚህ ጸበል ቦታ ላይ ብዙ ጸበልተኞችን በራሷ ፈቃድ እየሄደች እየተከታተለች እያጸበለች ምናምን የምትቆይ በጣም መልካም ሴት ናት። ትንሽ ቆይታ እናደርጋለን ከሷ ጋር እስኪ ካንተ ጋር እንትን ካልን በኋላ ማለት ነው። ግን በጣም ሰርታችሁልናል። እኔ ምን ማለት እንዳለብኝ አላውቅም። አንተ እንደዛ እየሆነን ችላ ከኛ ጋር እኮ ስታስመስል እኔ ይኸውላችሁ አስበን የነበረው ምንድነው መጀመሪያ በቃ ስትገቡ ልክ ገልጣችሁ ስታዩት በቃ ፕራንክ ነው ሰርፕራይዝ ተደረጋችኋል ምናምን ነው ሐሳባችን የነበረው። እናንተ በጣም እንትን ስታረጉ እሷም አብራ ስትለው ደግሞ የተሸወረ ደግሞ አይደለም ማለት የሆነስ መሰለኝ የሆነ ሰዓት ላይ የእናንተን እንትን ሳይ ኧረ በስመ አብ ማመን ልቤ ሁሉ እንትን አለ አይደል ደግሞ የተሸወረ ነው ማለት ሌላ ሰው ላኩ ይብም መኖር ነበረበት አይደለ መጠራት ነበረበት ማለት ሰው ሲሞት አለብቻል በቃ ሲመጣ ዳኜም ነበር እንግዲህ ዳኜ አሁን ተነስቶ አልነበረም ወጥቷል ዳኜ አያሳስብም እኮ ደነጋጤ ነው አመጣጣቸው ነገር አታስብ ለምሳሌ እስክንድር ለሁሉ መከራም ሴትና ቀዳሚዋ ለስተትም ሴትና ቀዳሚዋ ሴትና ቄስ ለመከራውን ቀዳሚ ናቸው ለስተቱም ቀዳሚ ናቸው። ስለዚህ እኔ የእውነት ይሄን እውነት በየገዳሙ በየጸበሉ በአባይ ጠንቋይ በመልቲ በደካማ የተቀመጡ ሁሉ እስኪ ሰይጣን ሰውን ገሎ ሰው እንደሚያድን ይሄ ነው። እናንተ ልጆቼ በእናንተ ብቻ የሚያልፍ አይደለም፣ በመላ ዓለም ላይ ይሄ ታሪክ የሚሰራ ስራ። ለምን መሰላችሁ? ቤት ይቁጠረው እስቲ በየጸበሉ ቦታ ስንቱ ነው ያለው? ስንቱ ድውያን ያለው? እኛ ይሄንን ሰፋ አድርገን ነው የምናስብ ያለው። እኛን የሚመለከቱ ሁሉ እኛን የሚያዩ ሁሉ ይሄ ታሞ የሞተ ሰው እንዴት ሊነሳ ቻለ የሚለው ነገር ነው። አዎ እኔ ሚኒሊክ ሆስፒታል አስከሬን የሚመረምር አንድ ዶክተር ብቻ ነበረ። ቀደም ሲል ሰፈር እዚያ ስለነበረ ነው የምነግራችሁ። ምን ተደረገ? ያ ዶክተር ቅዳሜና እሑድ አስከሬን ተገባ፣ አይመረመርም። ያው ሰኞ ነው እንትን የሚለው ወረፋ ይበዛል። አሁን ሰኞ ቀን ሲገባ መኪና ደግሞ ቅዳሜ ቀን ተገልብጦ ከዛ ውስጥ ሁሉም ሰው አልቆ አንዱ የልብ ድካም ኖሮበት አስከሬኑ ጋር ላይ ተጥሎ እዛ አስከሬኑ ውስጥ ተኝቶ ብንን ሲል አስከሬን ያለው አጠገቡ እንደ እስክንድር ማለት ነው። ከዛ በኋላ ብንን ሲል ምን ውስጥ ነው ያለው ብሎ ተኝቶ አደረ። ያ ዶክተር ደግሞ ሁሉ ጊዜ ልማድ አለው። ሲገባ ሆስፒታል ሙታኖች እንዴት አደራችሁ ብሎ ነው የሚገባው። ሲገባ ሙታኖች እንዴት አደራችሁ ሲል ያ ተኝቶ ያለው ሰውዬ እግዚአብሔር ከዛ በኋላ ያ ዶክተር ምን መጣብኝ ብሎ በዛው አሚሮ ተነግቶ በዛው እንትን አለ ይባላል። ይሄ ሲጫወቱ በልጅነት እሰማለሁ።
አሁንም እስክንድር እኮ እንደዚህ ያስደነገጠን አይደል? በጣም እንዴት አደራችሁ? እግዚአብሔር ይመስገን። ምን መጣብኝ ብላ ዶክተር ደነገጠ በጣም እና ስለዚህ ልጅ ይባርክሽ። ለሁሉ ሴቶች፣ ለሁሉ ቶችሽ፣ ለሁሉ እናቶችሽ ምሳሌ ነሽ። እውነት ነው። ምሳሌ ነሽ። ብዙ ስራዎችን ነው የምትሰራው እዛ ገዳም ላይ በነፃ ነው የምታገለግላቸው። ብዙ ሴቶች አሉ እውነት ለመናገር እንደዚህ መልካም ልብ ያላቸው ብዙ ሰዎችን ዝም ብለው ያለ ምንም ጥቅም የሚያጸብሉ ሰዎች አሉ። ብዙ ማለት ነው። እግዚአብሔር ይባርካቸው። ምንም ነገር ፈልገው አይደለም በቃ እሱ እግዚአብሔር እንደፈለገ መልካሙንም ነገር ምኑም ነገር የእግዚአብሔር ፍቃድ ነው ብለው ነው የሚያደርጉትና ለራሳቸው ብዙ ነገሩን ትተው ለሰው አሁን በተለይ ጸላይ ያለበት ሰው ያስቸግራል። በተለይ መንፈሱ በሚወጣበት ሰዓት ወይም ምናምን ሲጮህ ምናምንና ቤተሰብ የሌላቸው ሰዎች አሉ። የዛን ሰዓት እነዚህ ሰዎች ናቸው ከጎን ሆነው ይዘው ያጸብሏቸዋል ምናምን ከሞት ነው የሚታደጓቸው። በጣም ከባድ ነው እና በጣም ጥሩ ስራ ነው እሷ የምትሰራው። የሰራሽው ስራ ስለሚበልጥ ካረክሽን ነገር የሰራችው ስለሚበልጥ አልፈናታል። እስኪ በዚህ አጋጣሚ በቃ ወዳጆቹንም እንትኖቹንም አይባል እኛም ሰርፕራይዝ ነበረን። እንግዲህ ያው ለእስኬ ያው በዚህ አጋጣሚ ጸበል ቦታ ብዙ ጊዜ ቆይተህ ስለነበር ይህን ነገር ቀድመን ሰምተን ቢሆን ኖሮ መምጣትህን ደህና መሆንን አንዳንድ ነገሮች ሰምተናል። ዞሮ ዞሮ ግን ይዘንልህ ልንመጣ እንግዲህ ያው ሰርፕራይዙ ምንድነው እንንገረው አይደለ? እንንገረው ብለህ ነው ትንሽ እናቆየ ይሻላል። ይቆይለት ነው ወይስ እንዳጓጓል ነው? እናንተ ልታጓጉ ነው? ይጓጓ ወይስ እኛ እንደሱ አይደለንም። ያው ምክንያቱም ያው ውስጡን እኔ ስለማቅ ነው ብዙ የለፋበት ነገር ስለሆነ አንተ እዛ በነበርክበት ሰዓት እንግዲህ ያው አመጣህ ማለት ይቻላል እንግዲህ ያዋለድከው ልጅ ብዙ ነገር ደርሶበት ነበረ። ካሜራማናችን ከርቶን ልጅ ሁላ ተጠልፎ ነበረ። እስኪ አንተ እዛ በነበርክበት ሰዓት እኛ ተሯሩጠን ከቴዲ ጋር ሊገሉት ሊቀብሩት ብለው በካርቶን አድርገው ከጉድጓድ ውስጥ ነው አውጥተን ያወጣ ነው። ያው በተደጋጋሚ ጊዜ እንግዲህ ለኛ እንደዚህ አይነት ሰዎች ሲያጋጥሙን የቤት ሰራተኞች አንዳንድ ሴቶች ጉዳት የደረሰባቸው ምናምን ወስደን የምናስቀምጥባቸው ያቺ በጎ ሴት አለች ከአንተ ታውቃታለህ። እሷ ጋር ነው ያለው ልጁ ይዘ ነው የምንመጣው ማለት ነው። በህይወት አለ ማለት ነው። አዎ በህይወት ተርፏል። በህይወት ተርፏል። ትልቁ ይሄ ነው። በእውነት በጣም አስጨንቆ ነበር። እኔም አሁን በጣም ካስጨነቁ ጉዳዮች አንዱ አሁን ትልቅ ሰው ስትሆን እንደ ትልቅነት ትመልሰዋለህ ብዙ ነገር። ግን ምንም የማያውቁ ህፃናት አቅመ ደካሞች ደግሞ በማያውቁት ነገር ውስጥ ፍሬም ይደረጋሉ እና እውነት ለመናገር እንቅልፍ የሚነሳ ነገር ነበር በጣም ያው በልጅ ላይ በልጅ ላይ ሲሆን ደግሞ ያስጨንቃል እና በራስ ላይ ቢሆን አይሻልም? በራስ ላይ በቃ በራስማ ቻልኩት እኮ ገብቷል። የመጣውንም ነገር ትሸከማለህ ትችላለህ እስከምትችለው ድረስ ትሄዳለህ በቃ እግዚአብሔር እስከፈቀደልህ። ግን ልጅ ምንም የሚያውቀው ምን እንስሳ ነው እንስሳ። እኛ እንደውም እንዴት አድርገን እንንገረው ማለት በጠፋበት ሰዓት አንተ ምናልባት እዚህ ሆነ ቢሆን ኖሮ እንዴት አድርገን እንደምንነግር ምናልባት የኛም ደካማ ነገር እሱ ስለሌለ ነው አይነት ነገር ሁላ እየተባለ ነው የነበረው። ክፍተት ነው እየተባለ ነው የነበረው የልጁ። እኛ ለምናምነው ሰው ነው እንግዲህ አስረክበን የነበረው። ዞሮ ዞሮ ካሜራማኑም ሰዎቹም እንዳለ ተይዟል። እድሜ ለቴዲ ዘሎ ገብቶ ከጉድጓድ ውስጥ እውነቴን ነው የምልህ እስኪ ዘሎ ገብቶ ተሯሩጠን አምቡላንስ እንዴት እንዳዳን ነው ማለት ነው። እስኪ እንዳትወቅሰም ብለን ብቻ ዞሮ ሰርቶልናል። በመጨረሻ ሰዓት ተመስገን በሉት። ለምን መሰለህ አንተም ተዚህ ተበሽታ አይደለ ተይኩሉ ደግሞ ተቤተሰብ ጋር ስትቀላቀል በተለይ ተልጅ ጋራ ልጅ እኮ ተእግዚአብሔር የተሰጠ ገንዘብ ነው። በልጅ ላይ የሚመጡ ሰዎች አሁን ጥሩ ናችሁ ብላችሁ ታስባላችሁ? ጥሩዎች እኮ አይደሉም። እኔ በዚህ እድሜ ልጆች ታየሁት ነገር ሁሉ ክፉ ሰው ይችን ወንዝ ቢሻገር ያችኛዋን ወንዝ አይደግማትም። የክፉ ሰው እንደው የምንሰማው በማስ ሜዲያ የምንሰማው እንደው ምን ሊጠቀሙ ነው? በተለይ በልጅ ላይ ወንድ ልጆቼ እና ከባድ ነው። ከባድ ዘመን ላይ ነው ያለ ነው። ከዚህ ሁሉ ያውጣችሁ። የኛንም አሟሟታችን ያሳምርልን። አባታ ያሳጣችሁ ልጆቼ። ተኛ የሚጠበቀው እግዚአብሔር ይስጥህ፣ እደግልን፣ መልካሙን ዘመን ያንጣልህ እንጂ እንዲህ ያለ ዘመን ላይ ደረስን በላይ ወገን በወገን። እኛ እኮ ለእግዚአብሔር እኮ ሰማችሁ ወይ? ክርስቶስ እኮ 6666 ጅራፍ የተገረፈው ስለሚወደድ ነው።
ስለሚያፈቅር ነው አይደል? ወንድም ወንድሙ ጋር ቢፈቃቀር ምን አለ? ይሄን እኮ ለትንሽ ገንዘብ እኮ ማለት እናንተ የምንጠቀምበት ነው። አሁን እኮ ገንዘብ እኛን እየገዛን ነው። ለገንዘብ ሲባል ወንድሙን የሚገድ ለገንዘብ ሲባል እስኪ ይሄን ቀን ብርሃኑን ወስዶ ምሽቱን የሚያመጣ አምላክ ተመስገን እንበለው። እስቲ እንደው ሀብታሙም ድሃውም ባለስልጣኑም እኩል አይደል ተኝተን የምናድረው? ያዳላል ጨለማ ብርሃን ያዳላል እንዴ? ብርሃኑን እኩል አድርጎ ይህን ዝናብ አሁን እኩል አድርጎ ነው ሊሰጠን። እግዚአብሔር ይመስገን። ሌላ ሰው ቢሆን እኮ እዚህ አዝንቦ እዚያ የተወው ነበር አይደል? ለወፍራሙ አዝንቦ ለቀጭኑ ይነሳው ነበር ወይ? እግዚአብሔር ግን እንደ ሰው አይደለም። እስቲ ተውስጣችን አሁን ልጄ እስክንድር ዛሬ የተደረገልህን አስበህ ማታ ስተኛ ተመስገና በለው። ሌላ ነገር ተወው፣ ተመስገን ይበቃዋል። ጠዋትም ስትነሳስ ያን ወስደህ ለዚህ በቃ ተመስገና። አሁን እኮ ልጆቼ ተኝቶ የሚቀር በዛው ስንት ሰው ቤት ይቁጠረው። ሳይታመም በዛው እኮ ስንት ሰው ነው የሚሞት ያለ? ስንቱ ነው እኮ ያለው ቤት ይቁጠረው እኮ ልጆቼ፣ በሀሳብ ብቻ። እንደው መድረኩን ያስኩባችሁ መሰለኝ። አንዱ ምን አደረጋሉ? በስኳር ጆንያ 2 ኩንታል ብር ቤቱ አስቀምጦ እንደው ሌሊቱን እንቅልፉን አጥቶ ምንድን ነው የማደርግበት ሲል ያራላሉ። 2 ኩንታል ብር ደግሞ ተሱ ቤት የተያያዘው ምንም የሌለው ጥቅም ብሎ ባገኛ ሳንቲም ተመስገና እንደው ለነገው ደግሞ አንተ ታውቃለህ ብሎ እንደውም ደስ ብሎ ሲያመሰግን ሲጨፍር ያድራል። ያ በጭንቀት ያድራል። ጧት ሲወጡ ያ ሲያመሰግን ያደረው ወዙ፣ ያ ደግሞ ብሩ ተሸክሞ ያደረው እንዲሁም መሄድ አቅቶት አንድ ቀን ይቆጨውና አንተ ወንድም ያለው አቤት ዛሬ ይሄ ብር አንተ ቤት ይደር ጉድ ይለዋል። እንዴት ብርህን አምነህ የቤት አሳድራለህ? ግድ የለም እንደፈለገህ አድርገው ዛሬ አንተ ቤት ይደርልኝ አለው። ያን 2 ኩንታል ብር ቤቱ ይሰጠውና ያ ሀብታም ሲተኛ እንቅልፍ ይዞት ጥርቅ ሐሳብ የለማ። ያ ድሃ ደግሞ ያን 2 ኩንታል ብር ተሰጥቶታል። ምን አስቦ ነው ይሄን ብር ቤት አጥቶ ያስቀመጠው? አድርጎ የማያውቀው ምን መጣብኝ ዛሬ እንደው ሌሊቱን እንዲሁ መከራውን ሰው አስድድ ሌሊት ተነስቶ ናውሰድ አንድ ጨዋታችን ላጫውታችሁ። አንድ ደግሞ ትልቅ የስንዴ ክምር ከምሮ ደጁ ላይ ወደማው ላይ ተስክንድር እባክህ እስክንድር ዝናብ ሆኖብኝ ነው ያልወቃሁት፣ እስኪ አንድ ቁና እህል አበድረኝ። ነገ ደግሞ ተዚያ አቶ ወልደ ማርያም እባክህ ዝናብ ሆነ እንደው ሳይመቸኝ ቀርቶ ነው አንድ ቁና አበድረኝ። ከዚያም ሲበደር ማታ ምሽት ሲል ሄድና አይ ያለው መስሎሻል አልቀሻል ይላታል። አልኩ ምሯል የታኔቱ ሰዎች በዝተዋል እኮ በዝተዋል። አቅማችን አይተንም እንበደር ሰተን እንብላ። ሰውን አስገድዶ ገንዘብ መቀበል፣ ገንዘብ እኮ ጥላታችን ነው። ታላወቅበት እኮ ልጆች ታላወቃችሁበት በገዛ ገንዘባችሁ ጥላት ትገዛላችሁ። ሲሳየነ ዘለለትና ሀበኒውም ህድግለነ አበሳነ ወየጋይነ ከመንነኒ ንህድግ እኮ ሞት ነው። ተለት የተረፈው ለመከራ ነው፣ ለሐሳብ ነው፣ ለችግር ነው። ተለት በላይ አታስቡት። ሲሳየነ ዘለለለትና ሀበኒውም ይወም ነው ህድግለኖች ምን ሆነ ህድግለነ ለአበሳ ነው። ተዚያው ላይ ያለው ለመከራ ነው። ንህድግ ሞት ነው በግዕዝ አይደል? ስለዚህ ልጆቼ ለለለለቱ ያሳጣችሁ፣ የዕለት ፍቅራችሁን ይስጣችሁ። አዎ ለገንዘብ ብላችሁ ተጓደኛችሁ አትጣሉ። ለገንዘብ ብላችሁ ሰውን አትጡ። ለገንዘብ ብላችሁ እንደው ገንዘብ በአሁኑ ሰዓት ልንገራችሁ አይደለም እዛው ላይ እንኳን ተቀምጦ አገሪቱን እያተራመሰ ነው። እስቲ እሱ መልካሙን ዘመን አምጣልን ልጆቼ። መቼም እኔ በዚህ እድሜ እናንተ ልጆችን መልቃችሁ ምን መሰላችሁ? ይህን ምሳሌ አድርጋችሁ ለመላ ዓለም ላይ ስታስተላልፉ እስኪ አንዳንድ አባት ያዝ አድርገው እንደናንተ ያሉ ወጣቶች እንደዚህ ምክር አገልግሎት ይሰዱ። እድሜ ያስተማረው እኮ ጥሩ ነው።
እድሜ ጥሩ ያስተምራል አይደል እንዴ? እና ስለዚህ በዚህ እድሜያችሁ ለዚህ አበቃችሁ አምላክ ተመስገን። ተመስገን ትበቃዋለች። እውነት ነው። ተመስገን ትበቃዋለች። ተመስገን የምትለው ግን ወይ እግዚአብሔር እስቲ ተባለ ሀብት ጋር ነው የሚኖረው ወይስ ተድሃ ጋር ነው? እስቲ ንገሩኝ። ተድሃ ጋር ነው። ተራበው ለጠገበው አዝናለሁ። የጠገበው ሰው ይሳሳታል። የጠገበው ሰው ወንጀል ይሰራል አይደል እንዴ? እንዲያው ባለፈው ዜና ላይ 4 ወጣት ልጆች ሆነው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ጠፍተው የአንድ ሰፈር ልጆች ናቸው። ለቤተሰቦቻቸው እንላሉ አጠነካክረው ልጆቻችሁ ታግተዋልና ይሄን ያህል ብር ላኩ ብሎ በስርዓት ይደውላሉ። ይታዋችሁ እነሱ ናቸው የሚያስደውሉት እኮ ለቤተሰቦቻቸው ተመራርጠው። ከዚያ በኋላ እኔና እናት አባት ተየት ያምጣ ደግሞ የሚጠየቀው ብር ቀላል መሰላችሁ እንዴ? ብዙ ነው። ቀላል መሰላችሁ ልጆች? እኛ ቤተሰቦች ምን ይሁኑ? ፖሊስ በአሁኑ ሰዓት ደግሞ ጠንክሮልናል በቴክኖሎጂም በምንም ብሎ እነኛ ልጆች ሲያዙ የአንድ ጎረቤታሞች ልጆች ጓደኛሞች ተጠነካ እንዲህ ያለውን ታሪክ ተየት አመጡት? አይከብድም? በእናት በአባቱ ላይ እንደዚህ የሚጨክን ዘፈን ያሳዝን። ብቻ ስለ ሁሉም እንግዲህ እኛ እግዚአብሔርን አመስግነናል። ተመስገን በሉት። ለሁሉም ነገር በየቤቱም ያላችሁ እንደዚህ በተለይ መንፈስ የሚያሰቃያችሁ ብዙ አላችሁና በእምነታችሁ ባላችሁበት እምነት ጸንታችሁ እግዚአብሔርን ለምኑ። እውነት ለመናገር ትልቁ መሳሪያ በተለይ መንፈሳዊ ነገሮች ላይ ትልቁ መሳሪያ እግዚአብሔር ነው። በምታመልኩት ሙስሊሞችም ካላችሁ አላህ እያላችሁ ብቻ በምታመልኩት ነገር ውስጥ ሁሉ አምላካችሁን አስቀድሙ። እኔ እግዚአብሔርን አስቀድሜ ያጣሁት ነገር የለም። እግዚአብሔርን ከፊት አድርጌ የነሳኝ ነገር የለም። በእያንዳንዱ ነገሮች ውስጥ ከፊት እየቀደመ ነገሮችን አመቻችቶ ነገሮችን መልካም እንዲሆኑ አድርጓል። በሞት ጥላ ውስጥም ስንሆን እግዚአብሔር ከጎናችን ሆኖ እነዛን ሞት ነገሮችን አጥፍቶልናል። ችግሮቻችንን፣ ስቃዮቻችንን፣ በደሎቻችንን ሁሉ እግዚአብሔር አጥፍቶልናል። እግዚአብሔር ለኛ ብዙ ነገር ሆኖልናል። እኛም ደግሞ አሁን እንደ ሰው ብዙ ስህተት ልንሰራ እንችላለን፣ ብዙ ልናጠፋ እንችላለን። እግዚአብሔር እንደ ሰው አይደለምና ይቅርታን እግዚአብሔር ጠይቀን ወደ ቤቱ ተመለሱ፣ ጸሎት አድርጉ፣ ጸበል ተጸበሉ፣ መንፈሳዊ ህይወታችሁን አታጓድሉ። ላለው ያሸነፈው እግዚአብሔር ነው፣ የተሸነፈው ሰይጣን ነው። አሁን የእስክንድርና የጠንቋዮች ጉዳይ ሳይሆን እግዚአብሔር ታላቅ ሆነ፣ ታላቅም ነው። ስለዚህ ሰይጣንን አሸነፈ፣ ፊት ለፊቱ አመድ አደረገ። አቅም የለውም። አቅም እንደሌለው በትክክል አይተናል። ዛሬም ደግሞ ይሄ የወንዙን ነገር ሄደን ለአንድና ለመጨረሻ ጊዜ ማጋየት፣ ማጥፋት፣ ማቃጠል ፈልጋለሁ።
ስለዚህ ተያይዘን አብረን እንሂድና አባታችንን ባሉበት ከሱ በፊት ያው ይህ ሁሉ ነገር ሲፈጠር አብረውን የነበሩ ሳይለዩን ካጠገባችን ሆኖ ከጎናችን ሆኖ በጸሎት ሲያግዙን ሁሌም ቢሆን ስለኛ ሲያስቡ ያሉ ተመልካቾች አሉን፣ ቤተሰቦች አሉን። ከማንም በላይ ከእግዚአብሔር በታች ከፈጣሪያችን በታች እነሱ ናቸው ያሉን። አንተ በዛ በነበርክበት ሰዓት ብዙ ነገሮች ብዙ ችግሮች አጋጥመውን ነበር። እነዛ ችግሮችን እንድናልፍ የኛ ጥረት ብቻ አልነበረም። ይገርማል። እኔ ከምንም በላይ ኮሜንት ላይ ሳነብ ያላቸው ምክር እነሱ ራሱ መርማሪ በላቸው የሚነግሩህ ነገር የሚያስረዱህ ነገር ስላለ ስላንተም ካንተ ጋር የሄደው ጸበል የሄደው ስለሱ ሰው ነግረውን ነበር፣ ብዙ ነገር ነግረውን ነበርና ቤተሰቦቻችን ዛሬም ነገም ከነጎዲያም ምን ጊዜም ለእናንተ ምስጋናዬን እኔ ከልቤ ነው እንግዲህ በደንብ የማመሰግነው እነሱ እንግዲህ ምንድነው የምናደርገው እስኪ እንዳለም ማለት ነው በእስኪ መሪነት ነው እንግዲህ ዛሬ ያንን ቦታ በፊት እስኪ ነበር እየመራ ይዞን የሚሄደው በተደጋጋሚ እዛ ቦታ ላይ አሁንም እሱ እንዳለው እንግዲህ ያ ቦታ ለአንዴና ለመጨረሻ ጊዜ ያ ቦታ መጋየት አለበት፣ መቃጠል አለበት። ብዙ ጊዜ በተደጋጋሚ እዛ ቦታ ላይ ህፃን ልጆች ሴቶች የሚሰውበት ቦታ ነው፣ ዘንዶች የሚመለኩበት ቦታ ነው። እንቁላሎች እኛ በተደጋጋሚ እንዳልኳችሁ ከነዴፍ ጋርም ከተለያዩ አብሮን ከነሮባ ጋር እየሄድን ዘንዶ የምንገልበት ቦታ ነው፣ ሰዎች የሚሞቱበት ቦታ ነው። ለአንዴና ለመጨረሻ ያንን መንፈስ ሄደን እናጠፋዋለን ማለት ነው ከአባታችን ጋር ሆነን። የታየህ ማለት ባለፈው ከዚህ በፊት ያው ጸበል ስትሄድ እንዳልከን በህልም ታይቶኝ ነው ምናምን ብለናል፣ ብዙ ነገር ነግረን ነበር። አሁንስ ይሄ ቦታ ስለተቃጠለ የሚጠፋ ነገር አለ ብለህ ታስባለህ ወይስ እንዴት ነው? አሁን ይህንን ነገር ያመጣበት ምክንያትም እዛው መንፈሳዊ ቦታ ስትሆን ብዙ መንፈሳዊ ነገሮች፣ ምክሮች፣ ትምህርቶች አሉና የብዙ ነገር መደምደሚያ የሚሆነው መነሻው ላይ የነበረውን ነገር ስታጠራው ነው። አሁን ይሄ ብዙ ነገሮች የተደረጉበት ቦታ ነው ባይ ዲፎልት፣ ሌላውን ትተነው ማለት ነው። ስለዚህ እሱን እናጥፋ። አሁን ከራስህ ታወርዳለህ። እዛ አካባቢ ግብር የሚገበርበት ነው፣ መንፈሳዊ ነገር ምናምን የተደረገበት ነው። ጸሎት ይደረጋል። መጋየት ካለበት ታጋየዋለህ። መንፈሱ ብትንቱን ይወጣል። የት ይሄዳል? እግዚአብሔር አለ እዛው አድርጎ ገሃነም ይከተዋል። ግን ከኛ የሚጠበቀው ምንድነው? ይህንን ነገር አሁን እዛ ቦታ ላይ ያለውን ነገር ክሊር ለማድረግ አባታችን ይዘን እንሄዳለን፣ ጸሎት እናስደርጋለን። አሁን አቃጥል ስለተባልኩ ነው። እዛ ቦታ ላይ ያንተ ልብሶች ምኖች ምናሽ ነበሩ አሉ። አዎ የተደረገውን ነገር ነገርኳቸው። ስለዚህ እዛ ቦታ ላይ ተደረገ ያልክበት ቦታ ላይ ሂደህ ጸሎት የሚደረገው ለሳቸው ነግሯቸዋል። እዛ ላይ የሚደረጉ ጸሎቶች አሉ። እነዛ ጸሎቶች ከተደረጉ በኋላ በተቻላችሁ አቅም አካባቢውን ለማቃጠል ሞክሩ። ወይ በቤንዚን በሉት ወይ በጨርቅ አገናኝታችሁ አካባቢውን አቃጥሉት። ከዛ ሰላም ነው የሚሆነው። ከዛ በኋላ ደግሞ ያው ይሄ የሰይጣን ስራ፣ ሰይጣን አያርፍ ማለት ነው። ከኛ በላይ ረጅም ጊዜ ቆየ አካል ነው። ስለዚህ ብዙ ኤክስፔሪየንስ አለው። አንዱን ስናስጣፋበት በሌላ ሊመጣ ይችላል። ግን አሁን ፊት ለፊታችን ያለውን ትልቁን ገደል ንጹህ እናደርጋለን ነው። እሺ በነገራችን ላይ እንዚህ ሰይጣን ማርግላችሁ ነገር ቢኖር ከሄደ እኮ ሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን ገበሬ እንኳን ሰይጣንን ሲያባርር ቤተክርስቲያን ውስጥ ገብቶ አልወጣም አለው ነው የተባለ አይደል እንዴ? ይሄን ታውቃላችሁ ልጆቼ። አሁንም እኮ እኛ በጸሎት ነው የገባ ነው። እንዲህ እግራቸውን የያዛቸውን ሰዎች እግራቸውን እንደዚህ በስመ አብ እያልኩ ከሄደ እኮ ሰይጣን እያልኩ በማጠምቅበት ሰዓት ለቋቸው የሄዱ ሰዎች አውቃለሁ አሉኝ። ስለዚህ እምነት ነው የሚያድነው። ያመነ ሰው ምንም አይሆንም፣ አቅም የለውም ሰይጣን። ስለዚህ አንተ ለተናገርከው ነው ልጄ። ይሄ ምስክርነትም ነው። እኔም ራሱ ያየሁትም ነገር ስለሆነ አንድ ጊዜ ሰይጣን ልክ እንዳልሆነ ስህተት እንደሆነ ሰይጣን ከእግዚአብሔር በታች እንደሆነ አምናችሁ ወደ ጸሎት ሂዱ። ያላችሁበትን ደዌ ያላችሁበትን በሽታ በሙሉ ንጹህ ነው የምትሆኑት። ግን ክዳችሁ መጀመሪያ ከነ ምናምናችሁ አትሂዱ። አሁን ጠንቋይ ቤት ምንም ቤት እየተኬደ እዛ ደግሞ ጠዋት ላይ ተነስቶ ጸበል ቤት መሄዱ እንደዛ አይደለም። ካዱት። በመጀመሪያ ደረጃ ሰይጣን ታናሽ ነው፣ ሰይጣን ማይረባ ነው፣ ሰይጣን የበታች ነው የሚለውን አምናችሁ እግዚአብሔር ታላቅ ነው፣ እግዚአብሔር የበላይ ነው፣ እግዚአብሔር አዳይ ነው ብለን ወደ እግዚአብሔር ስንቀርብ ምን ያህል ሰይጣን ማይረባ ነገር እንደሆነ አመድ እንደሆነ እግዚአብሔር ያሳየናል። ይሄው በነገራችን ላይ እዚህ ጋር ጠንቋይ ቤት የሚሄዱ ሰዎች ብዙ የሚያወዛግባቸው ነገር አለ። ጠንቋው ማለት ነው። እና ጠንቋይ ቤት ሲሄዱ
የሚካኤልን ጸበል 7 ቀን ተጠምቀህና ይላቸዋል እና ያ ከእግዚአብሔር ጋር እሱም ይገናኛል ምናምን ብለው ሰዎቹ እንዲወዛገቡ ማለት ነው። የገብርኤልን ተጠመቅ እንደዚህ ዘክረህ ብላ ይላቸዋል እና በዛ ጭራሽ እንዳታምኑ ነው የምለው እኔ። ምክንያቱም ሊያወዛግባችሁ ስለፈለገ ነው እንጂ እውነት ጸበል አዞ በሱ ተጠምቃችሁ አንድ እንኳን ለኔ ልጅ ይወልሽ ክርስቶስ ታምራ የምትባል ጻድቅ አለች አይደል? ክርስቶስን ምን ብላ ነው ሄደችው? በሽምግልና ተልካ ሄዳለች እኮ የ12 ልጆችና እናት። ጌታዬ ኢየሱስ ክርስቶስ ሆይ እባክህ ይሄን ሰይጣን እኮ አንተ ስለጠላኸው ነው ያሳሳተ እህቶቻችን ወንድሞቻችንን ወደ ጠንቋይ ወደ ሌላ ቦታ የሚሄዱት። አንተ ለምን ይቅር አትለውም? ለምን አላስታርቃችሁም አለች። እንዴ አንቺ ማንም መልአክ ሳይጠይቀኝ ማንም ሳይጠይቀኝ አንቺ ምን አስበሽ ነው ዛሬ ተሳጥናኤል ጋር ወይም ተሰይጣን ጋር ታረቅ ተዳቢሎስ ጋር ታረቅ የምትይኝ አላት ጌታ ኢየሱስ ክርስቶስ። ግደለህም አንተ እሺ በለኝ፣ አንተ እሺ ታልከኝ እሱን እያሸንፋለሁ ትላለች። እኔ እሺ ብዬሻለሁ፣ እሺ ብዬሻለሁ፣ እሱ እሺ ታለሽ እኔ ታረቅልሻለሁ አላት ክርስቶስ። ከዚያ ሄደች ልጆቼ አዳምጡኝ። ሄዳ እሱ ሳጥናኤል የኃጥአን ንጉሥ ነውና እዛው አሁን የምትሉበት ቦታ ወንዝ ውስጥ ነው የሚጨፍረው። ኃጥአንን በግራና በቀኙ አድርጎ የእነሱ ንጉሥ ነውና የእነሱ ዝገር ነውና እዚያ እንደተቀመጠ አፋፍ ላይ ብቅ ብላ አረ ሳጥናኤል ብላ ትጠራለች። ቀና ሲል እሷ ናት። ማናትና ነው ደግሞ ይቺ ሂዱ አንጡ አለ አሽከሮቹ። አንድ የተግራና ተቀኝ ያጣደፉ ወሰዱና እዚያ ኃጥአኖቹ ውስጥ ከተቷት። ክርስቶስ ምን አደረገ? ሚካኤል ተከተል፣ ያቺ ይዋክዳለች ተከተል ነው ያለው። ሚካኤል እዚያ ሲሄድ እሷን አጣድፎ እዚያ ውስጥ ማን የላከሽ ብሎ ሲያጣድፋት ሚካኤል ገብቶ የምነግራቸው ታሪክ አለው። ጫፍ ጫፉን ነው የምነግራቸው። እዚያ ገብቶ በሰይፍ ብትንትኑን አውጥቶ በግራ ክንፎ 15,000 በቀኝ ክንፏ 15,000 ኃጥአን ሰፍሮ በለዋ ላይ በሚካኤል አማካኝነት ቀረበች ክርስቶስ ጋር። ምንድናቸው ደግሞ እነኚህ አላት። 30,000 በላይ ኃጥአን ይዛ ቀርባ እኔም ብለው የመጡ አለችው። ምሬልሻለሁ ነው ያላት። ምሬልሻለሁ ነው ያላት። ታሪክ አለው በመጽሐፉ ምን ተረካል አይደል? ክርስቶስ ሳምራ የ12 ልጆችና እናት ምስኪን ናት። ሁላችንም ልጆች ወልደናል። ሁላችንም ቤተሰብ አለን። በመልካም ስራው ነው ክርስቶስ ያቀረባት። መልካም ስራ ያቀርበናል እኮ። አባይ ጠንቋይ ግን የራሱ የሆነ እንደነ ገብርኤል እኮ አለቃ ነበር አይደል? አይደል? እንደነ ገብርኤል አለቃ ነበር። እኔ ነኝ አለቃችሁ ከዛሬ ጀምሮ እኔ ነኝ አምላካችሁ ብሎ አምላኩን የካደ ነው እኮ። ከዛ በኋላ ነው እኮ ያለው ገብርኤል ተመካከል ላይ እንዴት ክርስቶስ ይመጣል ብለን እየተጠባበቅን እንዴት አንተ ክርስቶስን እንዴት ትላለህ አታፍርም ያለው። ከዛ በኋላ ምንድን ነው አይ እኔ ነኝ ተዛሬ ጀምሮ አለ። ተዛሬ ጀምሮ እኔ ነኝ ሲል ከዛ በኋላ ተደነጋግጠው መላእክቶች እንደቆሙ መጣ ክርስቶስ መጣ። ካድከኝ በቃ ተዛሬ ጀምሮ ፍጥር አይደለም ማለት ከዛሬ ጀምሮ አልፈጠርኩም ውጣ ነው ያለው። የዛን ጊዜ ነው ገብርኤል ልጆች የተተካው ውጣ ነው። ከዛ በኋላ ምን አደረገ? ጌታዬ ሆዬ ልለምንህ። የለመኑት እኮ አይነሳም ክርስቶስ። ምን ልትለኝ ነው አንተ? ክጄሃለሁ። ከሄደ እኮ ሰይጣን በቅንዛት ሜቅት በቃ ክህደት አታውቅም። ክጄሃለሁ ፍጡር አይደለም ቢለው የለም አንድ ነገር ልጠይቅሃለሁ። ክርስቶስ አዳማጭ ነው። ክርስቶስ ሰሚ ነው። እስቲ ንገረኝ አለው። እንደኔ የሚክዱ አሉ፣ በድንጋይ የሚያመልኩ፣ በዛፍ የሚያመልኩ፣ በወንዝ የሚያመልኩ። ለነሱ ንጉሳቸው ልሁን? አያችሁ ልጆች፣ እኔ ለነሱ ልሁን? አንተን ክደው ወደ እኔ የሚመጡ አሉ አለ አይደል? እውነት እልሃለሁ አንተ ብትክደ ሌላው አይክደኝም። አንተ ብትክደ ሌላው አይክደኝም። እንዳንተ የሚክደኝ ታለ ፈቅጄልሃለሁ ብሎታል። ለዚህ ነው ሰይጣንም አመለኩትን ይወዳል የሚለው። አያችሁ፣ ለዚህ ነው የምናገራችሁ በመንጠብ ያዟት። አዎ፣ ስለዚህ እንግዲህ ወደ አባታችንም እንግዲህ በደንብ ነው ትምህርት ያስተማሩልን። ከኛ ጋር ቀኑ ሙሉም ስለሚውሉ ብዙ ትምህርቶችን ያስተምሩናል። ያው አጋጣሚ ዛሬ እንግዲህ ሚዲያውም ላይ ምንም ነገር ሳንቆርጥ ሙሉ ለሙሉ ለእናንተ ነው የምንልክላችሁ። ምክንያቱም እንዲህ ነው በቃ ትምህርታዊ ነገር ነው የምንውለው።
ስለዚህ አሁን የምናደርገው ቀጥታ ወደ ወንዙ እንሄዳለን። እዛ ሂደን ጸሎት ተደርጎ መቃጠል ያለበትን አቃጥለን እንመለሳለን። መጀመሪያ ግን እኔ ነኝ የምቆመው። አዎ እያለን ነበር። እዚህ ጋር እንግዲህ ቤተሰቦች ተመስገን የድንግል ማርያም በረከቷ ቸርነቷ እንግዲህ ቤተሰቦቻችን አሁን በእስኬ መሪነት እንግዲህ ወደ ተባለው ቦታ እየሄድን ነው። ያው የክርስትና እምነት ተከታይ ስለሆነ እሱ እኚህን አባት አመጣን እንጂ ከጎናችን ብዙ ሙስሊሞች፣ ብዙ የፕሮቴስታንት እምነት ተከታዮች ነበራችሁ። እናንተም ያው በየእምነታችሁ እንኳን ደስ አላችሁ እላለሁ። እናመሰግናለን። አብረን ሂድ። እንግዲህ ቤተሰቦቻችን ያው ከእስኬ ጋር ማለት ነው ወዳልነው ቦታ ወደ ወንዙ ቦታ መተናል። ያው አሁን ምንድን ነው የምናደርገው? አባታችንን ይዘናል። ቴዲም አለ ከኋላም እነ ወንዴ የተለያዩ ከኛ ጋር የሚሰሩ ሰዎች አሉ። ሰብሰብ ብለን ነው የመጣ ነው ማለት ነው። በእስኬ እንግዲህ መሪነት አሁን ወርደን ወንዙን የምናቃጥለው ነው የሚሆነው ማለት ነው። ለአንድና ለመጨረሻ ጊዜ የመናፍስቱ ስልጣን እዚህ ቦታ ላይ ይደመሰሳል። እውነት ነው፣ እንደዛ ነው ያሰብነው። አይዞህ እሺ። ዝናብም ዘንቦ ስለነበረ ነው አባታችን ነው በዚህ ጋር ነው ያዙኝ ነኝ። እሺ በተደጋጋሚ ይሄ ቦታ እንግዲህ ለምን እንደሆነ አናውቅም። ይሄን ነገር የሚመርጡት ይሄን ስራቸውን ለመስራት እዚህ ቦታ ላይ ነው። ቀስ በሉ እሺ። ልጆች ውረዱ፣ ቀስ በሉ። አግዝ ይሄ ቦታ ነው የታየህ? ይሄ ነው። እዛም ጋር አለ። ከዛ ጀምረን እንዳለ ናምጣ ጀሪካን እዚህ ጋር ጀሪካን ውስጥ ካሜራው ነው። እሺ አሁን ከምንድን ነው የምንጀምረው? አሁን አባታችን ጸሎት ያርጉ። እኔ እናንተ ይሄንን ይዝና እሺ እዛ ጀምረን እናርከፍከዋለን። እሺ እንደዛ ነው የሚሻለው። እሺ ይሄ በጣም ልጅ ማለት ነው። እርሶ በሱ ጸሎት ያርጉ። እና እሱ ሊያዝልህ። እሺ ከዚህ ጀምረ እያርከፈከፈኝ ከዚህም ጀምር። እሺ አባታችን ጸሎት ያርጉልኝ። እስከ ዳር ድረስ ጸሎተ ሃይማኖት ምናምን ማህዶ አምላክ እግዚአብሔር አባሃጆ ሁሉ ገባር ተናትና ብለሃዲ ሂድ ዘማአማ ዘተወልደ ወአብ ዘተገብረ ዘአብ መስልዓ በመለኮቱ ዘወቱ ስበት ወከነዝ ሳኑ ታንቲም አንድ ኮብሩ ከፍሬ ከፍግ የተፈሰየ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። 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 በቅድስተ ሥላሴ ዘአምር ማጠን ከሄደኮ ሰይጣን ከሄደኮ ሰይጣን ከሄደኮ ሰይጣን ከሄደኮ ሰይጣን በጥን በዛቲ ቅድስት ቤተ ክርስቲያን ተይት ስመ ማርያም ጾላ ዓለም ዓለም ናኩተ ከጀን ሰባከን ባርከከ ዘታመነ ከንገን ለከ ኦዘለከ ሰግድ ሁሉ ወለከ ሁሉ ሳን አንቱ ቱ አምላክ አማን ኦ እግዚአብሔር አስቶኑ ሰነገስ አምላክ አንተ ለኩሉ ዘስጋው ለኩሉ አዘነብ ወንጽው ዋከ በከመ መሐረነ በከመ መሐረነ በከመ መሐረነ በከመ መሐረነ ቅዱስ ወልድከ ቅዱስ ወልድከ ቅዱስ ወልድከ እንዘይዛ አንተ ሙሰሶ በጸል ከመዝበሉ ጸሎተ ሃይማኖት አምላክ አባሃጀ ሁሉ ገባር ሰማያት ወምድር ዘያስተሬውና ምድሃት ወልደ አቡሃድ ዘይሄዱ ለሁ ቅድመት ፈጠረ ዓለም ብርሃን ዘንብርሃን ዘበአባን ዘተወልደ ወአብኮ ዘተገብረ ዘእሩ ምስለ አብ በመለኮቱ ዘወቱን ዘመሳልኮን ወዘብ ሰማይኒ ወዘብ ምድርኒ ዘበንቲያን ሰበንቲያን ወረደም ሰማያት ተሰባ ተሰግቦ እንፈስ ቅዱስ ማርያም በእንተነ ወረደም ሰማያት ተሰባ ተሰግቦ እንፈስ ቅዱስ ማርያም ቅዱስ ቅዱስ ወረደም ሰማያት ወረደም ሰማያት ተሰባ ወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስተ ሥላሴ ዘአምር ወተማጠን ከሄደኮ ሰይጣን በቅነዛቲ ቅድስት ቤተ ክርስቲያን ከሄደኮ ሰይጣን ከሄደኮ ሰይጣን በቅነዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስመ ማርያም ጾላ ዓለም ዓለም ጾላ ዓለም ዓለም ጾላ ዓለም ዓለም አሜን አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ወትቀደስ ፈቃድከ ሲሳይ ለገንዘብ ማሳለ ይገና ከመለ ለክዳብ ተባለ እግዚኦ ሰመንሱ ታባህ ነው ላቃጥለው አይደል አባቴ ሰላም ቅዱስ ገብርኤል ወልድ ሰማራ ሰላም ለኪ ከሄደኮ ሰይጣን በቅነዛችን ለቅዱስ ክርስቲያን 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 ተይትስ ነው ማርያም ጾላ ዓለም ዓለም በል አቃጥለው ወደዛ በሉ ሄዱ እናንተ ወደ ላይ ሄዱ እሺ ክርቢቱን እንካስ አምጣ ኑ ወደ ላይ ሂዱ ጋሽዬ ሂዱ ወደ ላይ አዎ ሁላችሁም እሺ ኑ እየተያዘ ነው ሂድ ና ደገፍ በል እሺ ያው በቃ ይቃጠል የታባት ይቃጠል ይበል ያየው ነው አይደል? አዎ ይበል ሂድ በቃ ሂድ ኑ